እና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። እንዴት ናችሁልኝ? እንግዲህ አሁን ላይቭ የገባሁት ትንሽ የምስጋና ላይቭ እንዲኖረን ነው። መድኃኒዓለም ነው ዛሬ። አይ ዶንት ኖ ዘ ታይሚንግ ከጨለመ እንትን አደረኳችሁ። በጣም ዙረት ስለነበርኩ ነው፣ ቀን ሙሉ ቀረጻ ምናምን ነበርኩኝ። ኤኒዌይስ አይ ጀስት ዋንት ቱ ሴይ ዛሬ መድኃኒዓለም ነበረ and it was beautiful። እንዴት አሳለፋችሁ? መጀመሪያ ሁለተኛ ደግሞ ትልቅ ምስጋና የሚሰማኝ መድኃኒዓለም እውነት ጸበል እንደውም ለማድረግ እያሰብኩኝ ነው። ባለፈው ወር ታስታውሳላችሁ መኪና አደጋ ያጋጠመው ጃኒ ማትሷላ ወንድሜ ኢዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ። ህይወታቸው የተረፈበት ቀን ነውና በጣም ትልቅ ምስጋና ይሰማኛል። እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት። በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም። የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ልነግራችሁ አልችልም። እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኒዓለም ቤተክርስቲያን ሄድኩት። አስታውሳለሁ ወደ መድኃኒዓለም ቤተክርስቲያን ሄድኩኝ። ከልቤ አመሰገንኩ። በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ፣ ከልቤ እንደዛ እንደው ምስጋና ተሰምቶኝ አቅም በህይወቴ ማለት ነው። ተመስገን በቃ ስላተረፍካቸው፣ በቃ ተመስገን በክንድ ስለጠበቅካቸው ተመስገን። በቃ እኔ እውነቴን ነው የምላችሁ። በቃ ራሴን አጥቼ ነበር። የዛኔ ያ ስልክ ሲደወልልኝ አልገባችሁም እናንተ? የሆነ ፍርሃት አይሰማችሁም? ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ። ያ ነገር በቃ ስሰማ እኔ በቃ ላይክ ቀልቤን ነበር የሳትኩ። ለይት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን እንደዚህ አይነት ፋን የለኝም እኔ። እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም እንዴ። እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር እልህ ተያይዞ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም በእግዚአብሔር። እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። አለቀ። እንደነ ናሆም እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማ ውጡ። ድራማ የምትወዱ ከሆነ ሌላ ሰው መያዝ ትችላላችሁ። እኔ አልፈልግም። ይሄ ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ። ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንኪዩ፣ አመሰግናለሁ። ከጮኩባችሁ በጣም ይቅርታ፣ ስሜታዊ ስለሆንኩኝ ነው። ቴንኪዩ። ይሄንን የምለው ሁሉንም ሰው ወክዬ አይደለም። እሺ
ራሳችሁን ታውቃላችሁ። ማንንም ወክዬ አይደለም ይሄንን ስል ራሳችሁን ታውቃላችሁ። አልፈልግም እናንተን ነው እኔ አልገባም። ኦኬ ህዝቡን አይደለም እናንተን ነገር የምትኮረኩሩትን እናንተን ነው። ህዝብ አልነካውም። ፋን ነኝ ብላችሁ እንትን የምትሉትን ነው። በገባችኋ? እረፉ።